ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም በኤርትራ ዋና ከተማ አስመራና በተለያዩ አካባቢዎች የመሰረታዊ አገልግሎት እጥረትና የኑሮ ውድነት መባባሱ ተገለጸ። ፖለቲከኛ አቶ ጀዋር መሐመድ በኢትዮጵያ ታሪክ ውስጥ ስለሚፈጠሩ ጊዜያዊ የፖለቲካ ትብብሮች አደጋ፣ ስለ አስፈላጊው ሀገራዊ ራዕይና ከኤርትራ ጋር ለሚኖረው ቀጠናዊ ትስስር ሰፊ ማብራሪያ ሰጥተዋል። እንደሚከተለው እናቀርበዋለን። በኤርትራ ዋና ከተማ አስመራና በተለያዩ የሀገራት ክፍል የመሰረታዊ አገልግሎት እጥረትና የኑሮ ውድነት ከጊዜ ወደ ጊዜ እየከበደ መምጣቱ ተጠቆመ። የቀድሞ የሻዕቢያ ታጋይ ሙሐመድ ከይር ኡመር ባወጡት የመጀመሪያ መግለጫ መሰረት በአስመራና አካባቢዋ የመጠጥ ውሃ፣ የመድኃኒት እንዲሁም የኤሌክትሪክ ኃይል አቅርቦት ከፍተኛ ቀውስ ውስጥ ይገኛል ብለዋል። ተመራማሪው እንዳመለከቱት በተለይም በዋና ከተማዋ አስመራ የንጹህ መጠጥ ውሃ እጥረት እጅግ በመባባሱ ምክንያት ነዋሪዎች በግል የውሃ ቦቴዎች የሚቀርበውን ጨዋማ ውሃ ውድ በሆነ ዋጋ ለመግዛት ተገደዋል ሲሉም ተናግረዋል። በአሁኑ ወቅት አንድ በርሜል ውሃ 15 ናቅፋ እየተሸጠ እንደሚገኝና ይህ አቅርቦት ደግሞ ለመጠጥ፣ ለምግብ ማብሰያ፣ ለጽዳትና ሌሎችም መሰረታዊ ፍላጎቶች ለመጠቀም ህዝቡን ለከፍተኛ የኢኮኖሚ ጫና መዳረጉ ተገልጿል። ከውሃ እጥረቱም በተጨማሪ ለረጅም ሰዓት የሚቆረጠው የኤሌክትሪክ ኃይል አቅርቦት የነዋሪዎችን የዕለት ተዕለት እንቅስቃሴና መሰረታዊ አገልግሎቶችን ሙሉ በሙሉ በሚባል ደረጃ ማስተጓጎሉን የተመራማሪው ዘገባ ያመለክታል። በኤርትራ ከሚከሰቱት መሰረታዊ ችግሮች መካከል ሌላውና አሳሳቢው ጉዳይ የመድኃኒት እጥረት መሆኑን ጠቅሰዋል። እንደ ፓራስታሞን ያሉ ተራ የህመም ማስታገሻዎች እንኳን በፋርማሲዎች፣ በሕክምና ተቋማት ዘንድ በቀላሉ እንደማይገኙ ተመራማሪው ሙሐመድ ከይር ኡመር ገልጸዋል። ወደ ሀገር ውስጥ የሚገቡት በውጭ ሀገር ከሚኖሩ ዘመዶች በሚላክ እርዳታዎች አማካይነት መሆኑንና በጥቂት ቤቶች ውስጥ ብቻ መድኃኒት ማግኘት እንደ ዕድል የሚቆጠርበት ደረጃ ላይ መደረሱ ተመልክቷል። ተመራማሪው አክለው እንደገለጹት ህዝቡ በእንዲህ አይነት ከባድ የመንግስት ትኩረት አሁንም በውትድርናና በግጭት ፖሊሲዎች ላይ ያተኮረ ነው ሲሉ ይወቅሳሉ። በዚህም ምክንያት ለብዙ ኤርትራውያን ዋነኛው የስጋት ምንጭ ውጫዊ አካላት ሳይሆኑ የሀገሪቱ መንግስት የሚከተለው ፖሊሲዎችና የመሰረት ልማት ውድቀቶችን መሆናቸውን በመጠቆም ተመራማሪው ሙሐመድ ከይር ኡመር ያዘጋጁት መረጃ ማጠቃለላቸውን የደረሰን ዜና ያመለክታል። እዚህ በመቀጠል ፖለቲከኛ አቶ ጀዋር መሐመድ በቅርቡ በሰጡት ሰፊ ማብራሪያ በሀገሪቱ የፖለቲካ ትስስሮችና ከኤርትራ ጋር ሊኖር በሚገባ ልዩ ግንኙነት ላይ ያነሷቸውን ነጥቦች እንመለከታለን። ታዋቂው ፖለቲከኛ አቶ ጀዋር መሐመድ በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ስላላቸው አደጋ፣ ሀገሪቱ ስለሚያስፈልጋት ዘላቂ ራዕይና ከኤርትራ ጋር ለሚኖራቸው ቀጠናዊ ትስስር ማብራሪያ መስጠታቸውን ገለጸ። ፖለቲከኛ አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀው የውይይት መድረክ ላይ በሰጡት አስተያየት በኢትዮጵያ ታሪክ ውስጥ የወቅቱ መንግስታት ላይ ያተኮረ ጊዜያዊ የፖለቲካ ትብብሮች ዘላቂ መፍትሄ ያላመጡና አዳዲስ አደጋዎችን ሲወስዱ የቆዩ መሆናቸውን አስታውቀዋል። እንደ አቶ ጀዋር ገለጻ ቀደም ሲል ደርግን ለመጣል የተፈጠረው ትብብር የአማራውን እልቂት በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ ከፈረንሳይኞቹ 2018 እስከ 2020 የነበረው ትብብር ትግራይ በማግለሉ ሀገሪቱን ወደ ደም አፋሳሽ ጦርነት ማስገባቱን አብራርተዋል። በአሁኑ ወቅት የማዕከላዊ መንግስቱን ውድቀት ተከትሎ አብይ አህመድን ለመጣል ብቻ ተብሎ የሚፈጠሩ ትብብሮች ተመሳሳይ ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች ላይ ካለው አካል በኋላ የምትመጣው ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚል ዘላቂ ሀገራዊ ራዕይ ላይ
አስቀድመው መወያየትና ስምምነት ላይ መደረስ እንዳለባቸው አሳስበዋል። የፖለቲካ ምሁሩ መዘጋትና የውጭ ጣልቃ ገብነት በተመለከተ ባነሱት ሐሳብ የፖለቲካ መድረኩ ዝግ በመሆኑ ጊዜያዊ ሰላማዊ ትግል ቦታውን ለጥልቅ ትግል እንደሚለቅ ገልጸዋል። የትጥቅ ትግል የጀመሩ አካላትም የጦር መሳሪያ ድጋፍ ለማግኘት ሲሉ ከውጭ ኃይሎች ጋር ለመተባበር እንደሚገደዱ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጀዋር ግብጽ የኢትዮጵያን የውስጥ ቀውስ የማባባስ ከጎረቤት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂ የተከተለች መሆኑን አስታውቋል። ተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችውን አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። ክቡራን የፈጠነ ሚዲያ ተከታታዮች ለሰዓቱ ያዝናቸው ዋና ዋና ዜናዎቻችን እነኚህ ነበሩ። በሌላ ዜናዎች ተመልሰን እንገናኛለን። በያላችሁበት ሰናይ ጊዜ